እንዴት እንዳደረገዘች ወይ ከአብርሃም ነው ወይ ከማን ነው ያረገሽው? ውሸትሽን ነው ሁሉ ነገር ውሸት በውሸት ነው እያደረግሽ ያለሽው። እኔ ምን ብዬ እንደምነግራችሁ ምን ብዬ እንደማስረዳችሁ ሁሉ አላውቅም። ሁላችሁም እዚህ ጋር ያላችሁ ሰዎች እውነት በቃ እኛ ዛሬ ሁላችንም እዚህ ጋር ያለን ሰዎች ሐቃቁን ነው ማየት ያለብን። እውነት እዚህ ጋር አብርሃምና ሄርሜላ ስላሉ ወይ እዚህ ጋር ደግሞ ሩታ ስላለች ወይ እዛ ጋር ደግሞ ኤፍሬም ስላለ ወይ እዛ ጋር ደግሞ ቡዜ በተናገረችው ንግግር ሁላችንም አንዳንድ ነገሮች እናወራለን። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ አድርጋችሁ ላይክ እያደረጋችሁ ሐሳብ አስተያየታችሁን ጣል ታደርጋላችሁ። እሺ በመጀመሪያ ደረጃ እንግዲህ ቡዜ ብዙ ነገር ተናግራለች። የሄርሜላ መምጣት የሁላችንንም ህይወት ይቀይራል ብዬ ነው ያሰብኩት ነው ያለችው። እኔ ራሱም ያሰብኩት እንደ ቡዜ ነበረ። ለመሰላችሁ አንድ ነገር ፌል ካደረገ በኋላ የአብርሃምና የሩታ ነገር ፌል ካደረገ በኋላ እቺ በመሃል መጣች። በመሃል መታ ሁሉ ነገር ይቀየራል ብዬ ነበር እኔ የሚያሰብኩት። ይሄ ጭቅጭቁም ይሄ ሁሉ ነገርም ያልፋል ብዬ ነበር ያሰብኩት። ግን የበለጠ ሆነ ጭቅጭቁ፣ የበለጠ ጭቅጭቅ አመጣ። አንደኛ ነገር ቤተሰብ እኔ ይውላችሁ ማንም እኔ ሩታም ሚዲያ ላይ ነው ማቃት፣ ሄርሜላንም ሚዲያ ላይ ነው ማቃቸው። ሚዲያ ላይ ሳቃቸው በቃ እንደ ቤተሰብ አየዋቸው። በአሁን ሰዓት በቃ በጣም ነው የምወዳቸው። ሄርሜላንም ሆነ አብርሽንም ሆነ ሩታንም ማንን በቃ እዛ የሚሰሩትን ሰዎች ደስ ይወዳቸዋለሁ በጣም ማርያምን ነው የምላችሁ። እና ለማንም እኔ ማዳለበት ምክንያትም የለኝም። ለማንም ቁሜ መከራከርለት ሰውም የለኝም። ሁሉም ሰው የራሱን የእጁን ያገኘ ያለው በአሁን ሰዓት ማለት ነው። በነገራችን ላይ ቤተሰብ በቦሌም ሆኑ በባሌም ለማየት ያብቃችሁ። ነገም ተነጎዲያም ታያላችሁ፣ ይመጣል። ሄርሜላ ፕራንክ እያደረገች ነው ያለችው። እርጉዝ አይደለችም። እናንተ እርጉዝ ናችሁ ብላችሁ ነው አይደለም? ሄርሜላ እርጉዝ አይደለችም። በቃ ነገም ተነጎዲያም መቼም ትሰማላችሁ። ሄርሜላ የሆነ ያሰበችው ሲስተም ስላለ ነው እንጂ አርግዛ አይደለም፣ እርጉዝ አይደለችም። ከቅርብ ሰው ነው የሰማሁት። የራሷ የሆነ ነገር አለ ለማድረግ ያሰበችው ነገር ስላለ ነው እንጂ እርጉዝ አይደለችም። ነገም ተነጎዳም ጠብቁ፣ እርጉዝ አይደለችም። ገብቷችኋል? እርግዝና ምንም ነገር የለም። ሩታም ቢሆን ሄርሜላን ዛሬ ከሄርሜላ ጋር ይገናኛሉ፣ ያወራሉ። ሄርሜላውንም እርጉዝ ነኝ ነው የምትላት። ሄርሜላ እርጉዝ አይደለችም። ተጣርቷል፣ ሁሉ ነገር ምናምን ተጣርቷል። ግን ሩታ ለማረጋገጥ ሩታ ለማወቅ ስለፈለገች ሄርሜላን እንግዲህ ዛሬ አግኝታ ታወራታለች ማለት ነው። ስለ እርግዝናዋ እንዴት እንዳደረገዘች ወይ ከአብርሃም ነው ወይ ከማን ነው ያረገሽው? ውሸትሽን ነው ሁሉ ነገር ውሸት በውሸት ነው እያደረግሽ ያለሽው። ይሄ ሙድ እያያሽብን ነው በማለት እንግዲህ ሄርሜላና ሩታ ዛሬ ይገናኛሉ እና ቤተሰብ ይገናኙ፣ ያውሩ፣ ችግር የለውም። ግን ምንድነው እዚህ ጋር መሰላችሁ ዛሬ ቡዜ የተናገረችው ንግግር በጣም ልብ በቃ እኔ ማርያም ልቤ ውስጥ ገብቶ በጣም ነው የሚያምር ንግግር ነው የተናገረችው። በቃ አንድ ነገር ከወደቀ ከሄደባችሁ በኋላ ተመልሶ አይመጣም። ቤተሰብ ገብቷችኋል? እና ትላንትናም ተናግረላ አንድ ነገር ከተደፋባችሁ ለመልቀም በጣም ወይም ውሃው ከተደፋ ለማፈስ ራሱ አይቻልም። ገብቷችኋል? በዚህን ሰዓት አሁን ደግሞ ምንድነው አብርሃም ከሄርሜላ ጋር ነው ያለው፣ ልቡም ሄርሜላ ጋር ነው ያለው። ይሁን ሩታን ይወዳታል፣ ግን እርግጠኛ ነኝ አብርሃም በአሁን ሰዓት ዝግጁም ስላልሆነ ልጅ አሁን አብርሃም ያው ልጅ ጸጋ ነው። ልጅን ብታረግዝ ችግር የለውም፣ ግን ጸጋ ነው። ግን ምንድነው መሰላችሁ እዚህ ጋራ አብርሃም አልተዘጋጀበትም። አብርሃም በአሁን ሰዓት ገና ነው። ገና ብዙ ጭቅጭቅ ላይ ነው ያለው። ገና ብዙ ንስርት ላይ ነው ያለው። አንዴ ከወንድሙ አንዴ ከሩታ አንዴ እሱ አሁን በመሃል ላይ ምንድነው እየተሰቃየ ነው ያለው። አብርሃም ከሄርሜላ ልጅ አልፈልግም ብሎ አይደለም፣ አልቀበልም አለ አብርሃም። ስለማይፈልጋን ነው ለሩታ ለመመለስ ፈልጎ ነው ምናምን ለምትሉ ሰዎች እንደዛ አይደለም። አብርሃም ገና ዝግጁ ስላልሆነ ገና ሐሳቡን መሰብሰብ ስላለበት እንጂ ለዛ ነው እንጂ ሄርሜላን ጠልቷት አይደለም ወይ ልጅ ጠልቶ አይደለም።
አብርሃም አይደለም 1 2 3 ልጅ እስከ 5 እስከ 6 ልጅ የማስተዳደር አቅም ያለው ልጅ ነው። ገብቷችኋል? ስለዚህ ሩታን ሄርሜላን ስለማይፈልጋት ነው ልጅ አልፈልግም ብሎ ያኮረፈው ላላችሁ ዛሬ እንግዲህ ይመጣሉ አብረው ሄርሜላ እሱ ሩታው ነው አብረው ይመጣሉ ዛሬ ታያላችሁ። እና ሄርሜላ ያሰበችው ነገር ስላለ ነው እንጂ ሄርሜላ እርጉዝ እንዳልሆነች 100% እርግጠኛ ሁኜ ነው ማወራላችሁ ማለት ነው። እርጉዝ አይደለችም። የራሷ ሲስተም ስላለ ነው። አብርሃም በአሁኑ ሰዓት ልጅም እንደማይፈልግ ስለምታቅ ሄርሜላ አታደርገውም። ገብቷቸዋል? አታደርገውም። የሚደራረጉም ስንት ነገር አለ እንዴ። ለምን 1 አመት ቁጭ ብላ እንግዲህ አላረገዘችም አለ። አሁን እንዴት ነው በዚህ ጭቅጭቅ በዚህ እንትን መሀል ላይ ሄርሜላ አሁን ታረግዛለች ብዬ ሐሳቡም የለኝም። ሄርሜላ የሆነ ነገር ያደረገችው ነገር ስላለ ስለፈለገችም ይሆናል እርጉዝ ነኝ ብላ ትላንትና እንግዲህ ሆዷን እየነካካች ሆዷን ወጥር አድርጋ ሁሉም ሲስተም አላቸው። ሲስተም ማን መሰላችሁ? አቤልና ማነው ሄርሜላ የሆነ ነገር አለ። የሆነ ሊያደርጉ ያሰቡት ነገር ስላለ ነው እንጂ እርግጠኛ ነኝ ሩታ ሄርሜላ እርጉዝ አይደለችም። እንግዲህ ሩታ ደስተኛ አይደለችም። ትላንትና ማይታቸው እየዋሸች ነው ያለችው። ምንም ነገር በቃ ያለች እየዋሸች ነው ያለችው። እንግዲህ እየዋሸች ነው ያለችው ላለች ሩታ ለምን ደስተኛ አይደለችም? በአሁን ሰዓት ሩታ ሄርሜላ እርጉዝ ነች ሲባል በጣም ውስጧ ተቃጥሏል። በጣም እንዴት ይሆናል ምናምን እያለች ነው እንግዲህ ቤተሰብ እንግዲህ ካረገዘችው እና ሶርጅ ልትያት ነው እንዴ? አብርሃም ወዶ ላስረገዘው ወይ ጉድ! እንግዲህ ሩታዬ ምንም የራስሽን ህይወት ጀምሪ። በቃ አዲስ ህይወት መጀመር ነው። ወንድ ቢሄድ ወንድ ይመጣል። አብርሃም ቢሄድ የአብርሃም ምትክ ይመጣል። እኔ ማርያምን ድሮ ነበር የሆነ ወንድ በቃ ምናምን። አሁን ግን ሳስቡ ማንም በቃ ማይረባ ወንዶች ናቸው ያሉት። ምንም በቃ እዚህ ጋር አስረግዛል፣ እዛ ጋር አስወልዳል፣ እዚህ ጋር ምንም በቃ። ስለዚህ ህይወት ሽንፋ ብለሽ አንድ ልጅ ወልደሻል፣ እግዚአብሔር ይመስገን። ፈታ ቀብራት ደልቀቅ ብለሽ መኖር ነው ያለብሽ። የምን መጨናነቅ ደግሞ ለወንድ ልጅ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንፈልጋለን። ባይ ባይ።